አብሮኝ ያለው ሰው ወይም ፍቅረኛዬ አብሮኝ ይኖራል፣ ባሌ ይሆናል፣ የልጆቼ አባት ይሆናል የሚል ጥያቄ ሁሌ ይፈጠርብናል። ምክንያቱም አብረን ያለነው ሰው ረጋ ብለን ወይም ተረጋግተን በቃ ከኛ ጋር ነው የሚኖረው ብለን ካሰብን በኋላ ድንገት የሆነ ነገር ይፈጠርና እንለያያለን። እንዴት ነው ያላሰብኩት? ማለት አብረን እንቀጥላለን ብዬ ያመንኩት ሰው የወደደኝ ሰው እንዴት በአንድ ጊዜ ተለያይተን ብቻዬን ልሆን እችላለሁ? ከዚህ በኋላ ሌላ ሰው ማግኘት ራሱ ከባድ የሚሆንብን ጊዜ አለ። እርግጠኛ ሲሆን ነው በምንድን ነው አብሮን ስለቆየ ወይም ደስተኛ ስለሆነ ጥሩ ጊዜ ስለምናሳልፍ ብቻ አብሮን ይኖራል ማለት አይደለም። ስለዚህ ዛሬ አብሮሽ እንደሚቀጥልና እንደሚያፈቅርሽ የምታውቂበት 9 ምልክቶችን እነግርሻለሁ። አንደኛው እንደሚያፈቅርሽና ካንቺ ጋር መኖር እንደሚፈልግ የምታረጋግጭበት እቅዶቹን ወይም ትልልቅ የሚላቸውን የወደፊት ለሱ በጣም ትልልቅ ውሳኔዎች ብሎ የሚያስባቸውን ነገሮች ያካፍልሻል። ይሄ የምን ምልክት ነው? አብሮሽ መኖር እንደሚፈልግ የሚያደርጋቸውን ነገሮች አንቺም አካል እንድትሆኚ ስለሚፈልግ ይነግርሻል። ከአንቺ ጋር መኖር ባይፈልግ ሩቅ ያሰባቸውን ነገሮች አይነግርሽም። አብሮሽ ጥሩ ጊዜ ሊያሳልፍ ይችላል። ትወጣላችሁ፣ ትገባላችሁ፣ ትበላላችሁ፣ ትጠጣላችሁ። ግን ያንቺ ለመሆን ወይም አንቺን የሱ ለማድረግ የእውነት የማይፈልግ ከሆነ ሚስጥር የሚላቸውን ወይም ደግሞ ትልልቅ ውሳኔዎች የሚላቸውን ነገር አይነግርሽም። የሚያፈቅርሽ የሚተማመንብሽ የኔ ናት ብሎ የሚያምን ሰው ከሆነ ግን ይሄንን ያካፍልሻል። እንዲህ የሚያደርግ ከሆነ የእውነትም ያፈቅርሻል። ሁለተኛው እንዳፈቀረሽና ካንቺ ጋር እንደሚኖር የምታረጋግጭበት ምልክት መንፈስሽን ያነቃቃልሻል ወይም ያንቺን ጥሩ ነገሮች ሁል ጊዜም ያደናንቃል። አንቺ እንድትበረቺ፣ እንድትጠነክሪ፣ የተሻለ ሰው እንድትሆኚ ያደርጋል እንጂ ያንቺን ኔጌቲቭ ነገሮች እያነሳ አይነቅፍም ወይም ደግሞ የሚያሳንስሽን ነገር አያጎላም። አንቺን ትልቅ የሚያደርጉ ነገሮችን ሁል ጊዜም ያደርጋል። በተለይ ደግሞ ከሱ ጋር ስትሆኚ በጣም ነፃነት ይሰማሻል። የምታወሪ ወሬ፣ የምትጫወቹ ጨዋታ፣ የምታነሻቸው ነገሮች በሙሉ አያሳቅቁሽም። አንቺን ለመስማት ሁሌ ዝግጁ ነው እና አንቺን ደስተኛ ያደርግሻል። ልጅ ሆነን እኮ እንደሱ ይሰማናል አይደል? እኔ ትዝ ይለኛል ኤሌመንተሪ ስኩል እያለሁኝ በጣም የሚያዳምጠኝ ጓደኛዬ ነው፣ አብሮኝ ነው የሚቀመጠው። ህፃናት ነን ያንን ለማሰብ ግን በቃ ሰኞ ደርሶ ሄጄ የሆነ ነገር እስካወራለት ድረስ በጣም እጓጓ ነበር። ልክ እንደሱ አይነት ስሜት የሚሰማሽ ከሆነ እሱ ያ እንዲሰማሽ ደስተኛ እንድትሆኚ ነፃ እንድትሆኚ የሚያደርግሽ ከሆነ የእውነት ያፈቅርሽ። ሶስተኛው እንደሚያፈቅርሽና አብሮሽ እንደሚኖር የምታውቂበት ምልክት በጣም ያምንሻል። የሚያምንሽ ታማኝ ስለሆንሽለት አይደለም፣ ግን ምንም አይነት እንከን አንቺ ላይ ማየት ስለማይፈልግ ነው። ይሄ አንደኛው የአንቺን የማመኑ ምልክት ነው። በትንሽ በትልቁ እንደዚህ ነበረ፣ የት ነበርሽ፣ እንደዚህ ተፈጠረ እያለ አይጣላሽም። የእውነትም ልቡን እርፍ ስላደረገ አንቺ ላይ ምንም ችግር ቢፈጠር አንቺን ለማውራት እንጂ ለመጠራጠር እንዲያደርጋ ይሆናል የሚለውን ቅድሚያ አእምሮ ውስጥ አይመጣም። ሁለተኛው ደግሞ ሚስጥሩን ያካፍልሻል። ብዙ ጊዜ ስለ ቤተሰቡ ከሌላ ሰው ጋር ስለማያወራው ነገር አንቺን የሚያወራሽ ከሆነ ስለተማመነብሽ ነው። ሚስጥሬን ትይዛለች፣ ጥሩ ሀሳብ ታካፍለኛለች፣ ከጎኔ ናት ብሎ የሚያስብ ከሆነ ይሄንን የደበቀውን የልቡን ያጫውትሻል። እንደዚህ የሚያደርግ ሰው ከሆነ የእውነት ያፈቅርሻል። አራተኛው እንደሚያፈቅርሽና ካንቺ ጋር እንደሚኖር የምታረጋግጭበት ምልክት የሚፈጠሩትን ግጭቶች በመሃላችሁ ለእድገት ወይም ለጥሩ ነገር ይጠቀምባቸዋል። የማይወድሽ ወይም ካንቺ ጋር ረጅም ጊዜ ራሱን የማያስብ ሰው ከሆነ ጥፋትሽን አጉልቶ ያያል። ምክንያቱም ካንቺ ጋር ለመለያየት የሆነ ቀን እንደሚፈልግ ውስጡ ይነግረዋል፣ ያውቀዋል። አብሮሽ እንደማይኖር እርግጠኛ ከሆነ ሁል ጊዜም የሆነ ነገር ስታደርግ ይሄ ነገር እኮ ነው ችግርሽ፣ ይሄ ነው እኔና አንቺን የሚያለያየን፣ ይሄ ነው የሚያጣላን ይልሻል። የሚወድሽ የሚያፈቅርሽ አብሮሽ ለመኖር ዝግጁ የሆነ ሰው ግን የሚፈጠሩትን ግጭቶች ሁሉ ለመልካም ይጠቀምባቸዋል ወይም አንቺን ለማነጽ፣ ራሳችሁን፣ ሁለታችሁን አንድነታችሁን ለማጠንከር ይጠቀምበታል። ጥሩ ነው ይሄን እንደማትወጂ ማወቄ፣ እኔም እንደዚህ ነኝ፣ ይሄንን አክብሪ፣ እኔም ይሄን አከብራለሁ ብሎ ለጥሩ ነገር ይጠቀምበታል። ግጭት የሚፈራ ከሆነ ይሄም የሚያሰጋ ነገር ነው። ከአንቺ ጋር መጣላትን የሚሸሽ ከሆነ ብዙ ውስጡን እንዳታቂበት ጥረት ያደርጋል። ወይም ደግሞ ከአንቺ ጋርም ለመሆን ረጅም ጊዜውን ለማሳለፍ የማያቅድ ከሆነ ቢነግርሽም ባይነግርሽም ቢያርምሽም ባያርምሽም ግድ የለውም።
የራሷ ጉዳይ ብሎ ይተውሻል። የሚወድሽ ከሆነ ግን ግጭቶችን ሁሉ ለመልካም ይጠቀምባቸዋል። አምስተኛው እንደሚያፈቅርሽና አብሮሽ ለመኖር ፍላጎት እንዳለው የምታረጋግጭበት ለግንኙነታችሁ ቅድሚያ ይሰጣል። ከዛ በፊት ሌሎች ነገሮች በህይወቱ ቅድሚያ ሊሰጣቸው የሚችላቸው ብዙ አሉ። ቤተሰቦቹም ቢሆኑ ጓደኞቹም ቢሆኑ የስራ ጉዳይ ቢሆን ቅድሚያ ሊሰጠው ይችላል። ከአንቺ ጋር መሆን ከጀመረ ወዲያ ግን የምታይበት ለውጥ ወይም ከሌላ ሰው ጋር ተሰምቶሽ የማያውቀው ነገር ይሄ ነው። ላንቺ እና ለሱ ግንኙነት ቅድሚያ ይሰጣል። ምናልባት ስራ ሌላ ሀገር ሊሆን ይችላል ወይ ሌላ ከተማ መውጣት ሊኖርበት ይችላል። እነዛን ነገሮች ብቻውን ቢሆን ወይም ካንቺ ጋር ረጅም ጊዜ ለማሳለፍ የማያስብ ከሆነ ሁሉንም ነገር ተቀብሎ ሊያደርገው ይችላል። ካንቺ ጋር ግን እኖራለሁ ብሎ የሚያስብ ከሆነ እንደዚህ አይነት ውሳኔዎችን አይወስንም። መጀመሪያ ግንኙነታችን እንዴት ነው አብረን የምንኖረው፣ የት ቦታ ነው ብሰራ ጥሩ የሚሆነው፣ የት ብንኖር ነው መልካም የሚለው ነገር ስለሚያሳስበው ዝም ብሎ ውሳኔዎችን አይወስንም። መጀመሪያ በአይምሮ ቅድሚያ የሚሰጠው አንቺና እሱን ነው። ይህን የሚያደርግ ከሆነ በጣም ይወድሻል። ስድስተኛው የሚያፈቅርሽ ወንድ ወይም ላንቺ ህይወት መልካም የሆነ ወንድ እንደሆነ የምታውቂበት ጓደኞችሽና ቤተሰቦችሽ ይወዱልሻል። ብዙ ጊዜ ትኩረት አናደርግበትም እንጂ ቤተሰቦቻችን እኛን በደንብ ያውቁናል። ከልጅነታችን ጀምረው አመላችንን፣ ጥሩ ጎናችንን፣ ደካማ ጎናችንን ሁሉ ያውቃሉ። ቤተሰቦችሽ ያልወደዱልሽ ሰው ካንቺ ጋር እንደማይቀጥል ስለሚያስቡ ነው። ምክንያቱም ይሄ ነገሩ ካንቺ ጸባይ ጋር ወይም ካንቺ ፍላጎት ጋር አይሄድም፣ እንዴት አብረሽው ልትሆኚ ትችያለሽ ይሉሻል። ይሄንን ነገር ደጋግመው የሚሉሽ ከሆነ ልታዳምጫቸው ይገባል። ምክንያቱም አንዳንዴ ስንወድና ደስተኛ ስንሆን ሌሎችን ማዳመጥ አንፈልግም ወይም የሚነጣጥሉን ስለሚመስለን እንፈራለን። ግን ያ ትክክል አይደለም። ትኩረት አድርጊ። ጓደኞችሽም ላንቺ ቀና የሚያስቡ የሚወዱሽ መልካም ጓደኞች ከሆኑ እነሱ ያልጣማቸው ነገር ችግር አለው ማለት ነው። ማንኛውም ጓደኛ ላይሆን ይችላል፣ ግን የቅርብሽ የሆነ ድካምሽን የሚያግዝሽ ላንቺ መልካም የሚመኝ የቅርብ ጓደኛሽ ከሆነ ግን ልታዳምጪው ይገባል። ይሄ ሰው ላንቺ አይሆንም፣ ካንቺ ጋር አይሄድም፣ ይሄ ነገሩ አይመችሽም ሊሉሽ ይችላሉና ማዳመጥ አለብሽ። የሚወድሽ፣ የሚያፈቅርሽ፣ የሚያስብልሽ ሰው ህይወቱን በሙሉ ላንቺ መልካም የሚሆን ሰው ከሆነ ቤተሰቦችሽም ጓደኞችሽም ደስተኛ እንደምትሆኚ ስለሚያስቡ ይወዱልሻል። ሰባተኛው እንደሚያፈቅርሽና አብሮሽ እንደሚቀጥል የምታረጋግጭበት በጣም ያከብርሻል። ይሄ ቀላል ነገር ሊመስለን ይችላል፣ ግን አይደለም። የማንከባበር ሰዎች ረጅም ጊዜ አብረን የመኖር እጣ ፈንታችን በጣም ጥያቄ ውስጥ የሚገባ ነው። ምክንያቱም መከባበር እምነትን ይጨምራል፣ አብሮ መሆንን ይጨምራል፣ ምቾትን ይጨምራል፣ መዋደድን በጣም ይጨምራል። ሲያናግርሽ አክብሮ የሚያናግርሽ ከሆነ ችግርም ሲፈጠር አክብሮ የሚያዋራሽ ከሆነ በጣም ያፈቅርሻል። ያንቺን ስሜት ለመጉዳት አይቸኩልም። ወይም ደግሞ አስቀይሞሽ የተከፋበትን ነገር ቀድሞበት አንቺን ማስከፋት ወይም መጥፎ ንግግሮችን ለመናገር አይቸኩልም። ሊያናግርሽ እንኳን ሲፈልግ ወይም መጥፎ ነገር ተፈጥሮ እንኳን ግጭትም ይሁን ተጣልታችሁም ሊሆን ይችላል ሲያናግርሽ ይጠነቀቃል። ምክንያቱም እንድታዝኝና እንድትከፊ ስለማይፈልግ። የሚያከብርሽ ከሆነ የሚጠነቀቅልሽ ከሆነ ያፈቅርሻል። ስምንተኛው እንደሚያፈቅርሽና ካንቺ ጋር እንደሚኖር የምታውቂበት ምልክት ጓደኛሽ ይሆናል። ፍቅረኛሽ ወይም ባለቤትሽ ብቻ የመሆን ፍላጎት የለውም። ያንቺ ሚስጥረኛ መሆን ይፈልጋል። ለሰው ማትነግሪውን ነገር እንድትነግሪው ይፈልጋል። ድክመትሽን ወይም ስሜቶችሽን ሁሉ ማወቅ ይፈልጋል። አንዳንድ ጊዜ ሰው እንዳያውቅብን የምንሸፍናቸው ነገሮች አሉ፣ ወይም ጠንካራ ሆነን መታየት ስለምንፈልግ ያንን አያደርግም። ድክመትሽን ሊያበረታሽ ከጎንሽ መሆን ስለሚፈልግ ሁሉ ነገርሽን እንድትነግሪው ይፈልጋል። ከሌላ ሰው ጋር እንኳን ከባድ ነገር ሆኖም ሳይሆን ቀላልም ቢሆን ከሌላ ሰው ጋር ስታወሪ ቅር ይለዋል። ለኔ አዋሪኝ ይልሻል። እሱም እንደዛው ስሜቱን አይደብቅሽም። የሚያደክመውን፣ የሚያስለቅሰውን፣ የሚያሳዝነውን፣ የሚያስደስተውን ነገር ሁሉ ይነግርሻል። ብዙ ነገር የሚደብቅሽና የሚሸሽሽ ከሆነ የእውነትም ልቡን ከፍቶ ስላልሰጠሽ ይሄ ጥያቄ ያስነሳል። ስሜቱን የማይደብቅሽ ከሆነና አንቺም ደግሞ ሚስጥረኛው እንድትሆኚ የሚያደርግ ወንድ ከሆነ ያፈቅርሻል፣ ያንቺ ነው። ዘጠነኛው እንደሚያፈቅርሽ የምታረጋግጪበት ምልክት ጥሎሽ ለመሄድ አይቸኩልም። ብዙ ጊዜ ፍቅረኛ ይዘን
የተወሰነ ጊዜ እናሳልፋለን፣ ረጅምም ጊዜ ልናሳልፍ እንችላለን። ግን በመሀል የሚፈጠሩ ግጭቶች እንዴት ነው የምንፈታቸው? የሚወድሽ የሚያከብርሽ ከአንቺ ጋር መኖር የሚፈልግ ከሆነ ይሄንን የምታደርጊ ከሆነ ድጋሚ አብረን አንቀጥልም አይልሽም። እንደዚህ የሚሉ ሰዎች ለመለያየት እነሱ ባይወስኑ እንኳን ውስጣቸው ይነግራቸዋል። የሆነ ጊዜ ግንኙነቱ እንደሚያልቅ እርግጠኞች ናቸው። ለዛ ነው ምክንያት በተፈጠረ ቁጥር የሆነ ነገር ሲያገኙ ይሄ ያለያየናል፣ ይሄ ያጣላናል የሚሉት። ይሄ አይነቱ ሰው የሚያፈቅርሽ የሚያከብርሽ ከአንቺ ጋር መኖር የሚፈልግ ከሆነ ግን መለያየትን በምንም አጋጣሚ አይናገርሽም፣ ሊያስበውም አይችልም። ግጭታችሁን ለመፍታት ይሞክራል እንጂ እንለያያለን ብሎ በድፍረት እንኳን ሊያወራ አይሞክርም። እንደዚህ አይነቱ ሰው ያፈቅርሻል፣ አብሮሽም ሊቀጥል ደስተኛ ነው።